ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ሌሎች ተከታታዮቻችን እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ሌሰን 17ን አይተናል። ሌሰን 17 ላይ ዩኒት 5 ሂውመን ቦዲ ሲስተም በተለይም ሂውመን ሪፕሮዳክቲቭ ሲስተም ጋር የተያያዘ ጉዳይ ላይ ነበር የተነጋገር ነው። ያንን አስመልክቶ በፓራሳይቶች አማካኝነት ከሰው ወደ ሰው የሚተላለፍና የጤና እክል የሚፈጥሩ በግብረ ስጋ ግንኙነት ጊዜ የሚተላለፉ በሽታዎችን ነው ያየነው። እንግዲህ እዛ ላይ የበሽታው መንስኤ፣ የበሽታው የሚተላለፍበትን ሲምፕተሙን እነኛን አይተናል። እንግዲህ በዛሬው ዕለት ደግሞ የምናየው ስለ ሃርምፉል ትራዲሽናል ፕራክቲስስ፣ እንግዲህ ይሄ ጎጂ የሆኑ ባህላዊ ድርጊቶች አሉ በግብረ ስጋ አካላት ወይንም በአካላት ላይ የሚፈጸሙ እነኚህን ጎጂ የሆኑ ባህላዊ ድርጊቶችን የምናይ ይሆናል። እንግዲህ በቀጥታ ወደዛ ከመግባታችን በፊት ሁልጊዜ አደራ እንደምንላችሁ ይህ ትምህርት የመምህራን እጥረት፣ የግብአት እጥረት ወዳለበት ቦታ ተደራሽ ይሆን ዘንድ ሰብስክራይብ እና ላይክ እንዲሁም ሼር በማድረግ እንድትተባበሩን አደራ ጭምር እንጠይቃለን። እንግዲህ ባለፈው ካየነው ይሄ ፓራሳይት በፓራሳይቶች አማካኝነት ከሚተላለፉ በሽታዎች የግብረ ስጋ ግንኙነት ጊዜ የሚተላለፉ አባላዘር በሽታዎችን ነው ያየነው። መጀመሪያ ያየነው እንዲህ በዋነኛነት በፓራሳይት መልክ የሚተላለፉ እና ጉዳት አምጪ የሆኑ ነገሮች ፑቢክ ላይስ ወይንም ክራፕ የምንለው ይሄ እንዴት እንደሚተላለፍ ምን ላይ እና በምን መልኩ ስፕሪድ እንደሚያደርግ ነው ያየነው። ይሄ ፑቢክ ሄርን እንደገና በብብት ስር ያለ ጸጉር ውስጥ እንደዚሁም በጺም አካባቢ በቅንድባችን እና በሽፋላችን አካባቢም ሊከሰት የሚችል በሽታ ነው። በፓራሳይት አማካኝነት የሚከሰት ችግር ነው። እንግዲህ ይሄ በቀጥታ የሚከሰተው በቀጥታ ንክኪና በግብረ ስጋ ግንኙነት ጊዜ ሊተላለፍ እንደሚችል አይተናል። ከዛም በተጨማሪ የተበከሉ ቁሳቁሶች ለምሳሌ አልባሳትን፣ ፎጣ የመሳሰሉትንና አንሶላ፣ የአልጋ ልብሶች የመሳሰሉትን በምንጠቀምበት ጊዜ ሊተላለፍ ይችላል። ሌላኛው ትራይኮሞኒያሲስ ነው። ትራይኮሞኒያሲስ ይሄ ደግሞ ኢንፌክሽየስ ዲዚዝ ነው። በፕሮቶዞዋ አማካኝነት የሚከሰት ነው። ፓራሳይት ከሆነ ፕሮቶዞዋ ነው። መንስኤው ትራይኮሞናስ ቫጂናሊስ የሚባል ፕሮቶዞዋ ነው። እንግዲህ ይሄ በወንዶችም በሴቶችም ላይ የሚያስከትለው ክስተት አለ፣ ህመም። ሲምፕተሞቹን አይተናል። በሴቶች ላይ ምን አይነት ሲምፕተም ምልክቶች እንደሚያሳይ፣ በወንዶች ላይ ምን አይነት ምልክቶች እንደሚያሳይ፣ በብዛት ደግሞ በሴቶች ላይ እንደሚጸና ችግሩ አይተናል። ሌላኛው ያየነው ስለ ስካቢስ ነው። እንግዲህ ስካቢስ ይሄም ደግሞ ተላላፊ የሆነ በፓራሳይት የሚከሰት በሽታ ነው። የሚተላለፈው ደግሞ በጥቃቅን ቤት እንስሳቶች አማካኝነት ይተላለፋል። በቀጥታ ንክኪ፣ የቆዳ ንክኪ፣ አንድ በበሽታው ከተያዘ ሰው ወደ ጤናማ ሰው ቀጥተኛ ንክኪ በሚኖርበት ጊዜ ሊሰራጭ ይችላል። ከዛም በተጨማሪ አልባሳትን እንደ ፎጣ፣ አንሶላ የመሳሰሉትን ሼር በማድረግ እንደዚሁም በዛ ህመም የተጎዳ ኢንፌክትድ የሆነ ሰው የነካካቸው ቁሳቁሶች ስንነካ ይሄም ሊተላለፍ እንደሚችል አይተናል። እንግዲህ እነኚህን አስመልክቶ ምልክታቸውን፣ የመከላከያ መንገዱን እንደዚሁም አንድ ሰው ለዛ ተጋላጭ ከሆነ በምን መልኩ ትሪት መደረግ እንዳለበት ነው በዝርዝር ያየነው። ልብ አድርጉ። እንግዲህ ትሪትመንት፣ ሙሉ ትክክለኛ ትሪትመንት ያስፈልጋል ማንኛውም በሽታ ደግሞ ሐኪም ጋር በምንሄድበት ጊዜ ምልክቶቹን በዝርዝር መግለጽ መቻል አለብን። ምልክቶቹን የሚያሳየው ምልክት መግለጽ ከቻልን ሐኪሞች በቀላሉ አስፈላጊውን የሕክምና አይነት ለይተው ሕክምና ሊያደርጉልንና ችግሩን ሊያቃልሉልን ይችላሉ ማለት ነው። ይህንን ነው ያየነው።
ሌላ ያየነው ስለ ኤፒዲሞሎጂ ነው። እንግዲህ ኤፒዲሞሎጂ ደግሞ የባዮሎጂ ዘርፍ ሆኖ ስለ በሽታ ተላላፊ በሽታዎች በምን መልኩ እንደሚተላለፉ፣ ስለ ኮዘቲቭ ኤጀንታቸው፣ የስርጭት ምጣኔያቸው፣ እንደገና በምን መልኩ እየተስፋፉና እየተሰራጩ እንደሚሄዱ ይህንን በማጥናት ይህንን የጥናት ውጤት በመጠቀም ለችግሩ መፍትሄ የሚያፈላልግ የሳይንስ ዘርፍ እንደሆነ ነው ያየነው። እንግዲህ በዚህ በሴክሹዋሊ ትራንስሚትድ ዲዚዞችም ላይ ራሱን ክትትል ያደርጋል። የስርጭቱ መጠን፣ የኮዘቲቭ ኤጀንቱን፣ እንደገና ይሄንን በምን መልኩ ኮንትሮል ማድረግ እንደሚቻል እነኚህን የመሳሰሉ ነገሮችን በማጥናት እነኚህን ችግሮች የመቅረፊያ መንገድ የሚያሳይ የባዮሎጂው ዘርፍ ነው ማለት ነው። ከዛ በተጨማሪ ያየነው ስለ ሪስክስ ኦፍ ሴክሹዋሊ ትራንስሚትድ ኢንፌክሽንስ ነው። እንግዲህ የተለያዩ ሪስኮች አሉት። ይሄ ሪስኩ ደግሞ በሰዎች ላይ የተለያዩ ከቀላል አንስቶ ከባድና ለሞት እስከሚያደርስ ችግር የሚዳርጉ በግብረ ስጋ ግንኙነት ጊዜ የሚተላለፉ የህመም አይነቶች እንዳሉ ነው ያየነው። እንዲህ ይሄንን ባለፈው ያየነው። በዛሬው ሌሰን 18 ላይ ደግሞ የምናየው ስለ ሃርምፉል ትራዲሽናል ፕራክቲስ፣ ይሄ ሰው ሰራሽ የሆኑ ባህላዊ መንገዶች በሰውነት አካል ላይ የሚከሰቱ ጎጂ ባህሎችን እናያለን ማለት ነው። እዚህ ጋር እንደምታዩት ዋት አር ሃርምፉል ትራዲሽናል ፕራክቲስስ፣ ምንድናቸው ሃርምፉል ባህላዊ ፕራክቲሶች የምንላቸው ነው የሚለው። እንግዲህ ጥያቄው ሃርምፉል ትራዲሽናል ፕራክቲስስ አር ፕራክቲስስ ዛት አፌክት ዘ ፊዚካል ኤንድ ሜንታል ሄልዝ ኦፍ ኢንዲቪጁዋልስ አጌንስት ዘ ራይት ኦፍ ዘ ፒፕል። እንግዲህ ይሄ ምን ማለት ነው? ይሄ ሃርምፉል ትራዲሽናል ፕራክቲስ በምንልበት ጊዜ በሰው ልጆች ላይ የሚፈጸሙ አንድን ሰው መብቱንም በመጋፋት ማለት ነው፣ በአካል ላይ የተለያዩ ጉዳት የሚያደርሱ በተለይ በህፃንነት ጊዜ በህፃናት ላይ ጉዳትን የሚያደርሱ የተለያዩ ባህላዊ ድርጊቶችን መከወን ማለት ነው። እንግዲህ ሃርምፉል ትራዲሽናል ፕራክቲስ ስንል ያ ማለት ነው። both men and women have a right to live free from harm, oppression, discrimination and violence, harmful practice. እንግዲህ ወንዶችም ሆኑ ሴቶች ከጎጂ ድርጊቶች ነፃ ሆነው መኖር አለባቸው። ይሄ እንግዲህ በተለያየ መንገድ ተጽዕኖ ማድረግ፣ ዲስክሪሚኔት ማድረግ ወይንም አንድን ሰው ማግለል እና በዛ ሰው ላይ ጫና ማድረግ፣ እንደዚሁም ከፍላጎቱ ውጪ የተለያዩ ጎጂ ድርጊቶችን በአንድ ሰው ላይ መፈጸም ይሄ አግባብነት የሌለው ነገር ነው። ግን ይሄ በወንዶችም በሴቶችም ላይ መብታቸውን በመክፈፍ እየተፈጸሙ ይገኛሉ። In Ethiopia, the currently recorded harmful traditional practice has accounted for about 20%, of which 50% deals with mutilation of skin and related parts. 73 of these practices is female genital mutilation alone. እንግዲህ በሀገራችን በኢትዮጵያም የተለያዩ ትራዲሽናሊ በሚከናወኑ መብትን የሚጋፉ እንደዚሁም የአንድን ወንድም ልጅ ይሁን ሴት ልጅ ለጉዳት የሚዳርጉ ባህላዊ ድርጊቶች ይፈጸማሉ። እነኚህም ባህላዊ ጉዳት አምጪ ድርጊቶች እስከ 20 አይነቶች ሲሆኑ ከነኚህ ከ20 አይነት ጉዳታዊ ባህላዊ ድርጊቶች ውስጥ 50% ደግሞ ግርዛት ጋር የተያያዙ ችግሮች ናቸው። እንግዲህ ይሄ ስለ ግርዛት ሴትም ልጅ ወንድም ልጅ የመገረዝ ሁኔታ አለ፣ ከዛ ጋር የተያያዙ ናቸው። ከዚህ ውስጥ ከ50% እንደገና 70% የሚሆነው ደግሞ በሴቶች ልጆች ላይ በልጃገረዶች ላይ የሚከሰት በሴት ህፃናት ላይ የሚከሰት የሴት ልጆች ግርዛት ነው ማለት ነው። እንግዲህ ይሄ የቆዳን የማቁሰል ነገር አለ፣ ግርዛት አለ፣ የተለያዩ ትራዲሽናል ሃርምፉል ፕራክቲሶች ወይም ተግባራት በሀገራችን ውስጥ ይከናወናሉ ማለት ነው። ሃርምፉል ትራዲሽናል ፕራክቲስስ ዛት አፌክት ሪፕሮዳክቲቭ ሄልዝ አር እንግዲህ ሃርምፉል ከሆኑ ባህላዊ ድርጊቶችና የመራቢያ አካላትን ከሚጎዱት ውስጥ ማለት ነው ኤርሊ መሬጅ፣ ኪድናፒንግ ኦር አብዲክሽን እና ሌሎች ጀንደር ቤዝድ ቫዮላንስ፣ ፊሜል ጄኒታል ሙቲሌሽን እንግዲህ እነኚህ ዋና ዋናዎቹ ናቸው። እነኚህን በዝርዝር የምናይ ይሆናል ማለት ነው።
early marriage that has a wide-ranging impact on girls, causing them to drop out school, becoming pregnant and facing a long-term health risk. እንግዲህ early marriage ስንል ምን ማለት ነው? አንዲት ሴት ልጅ ለአቅመ ሔዋን ሳትደርስ ለጋብቻ የመሰጠት ወይንም ጋብቻ እንድትፈጽም የማድረግ ተጽዕኖ ይደረጋል። ይሄም ደግሞ ያለ እድሜ የሚደረግ ጋብቻ በልጅቷ ላይ አንደኛ ትምህርቷን እንድታቋርጥ ያለ ጊዜዋ ትምህርቷን እንድታቋርጥ ያደርጋል፣ ትምህርቷን ሳታጠናቅቅ። ሁለተኛ እድሜዋ ሳይበስል ለእርግዝና ትዳረጋለች። ሶስተኛ ይሄ እርግዝና ደግሞ በወሊድ ጊዜ የተለያዩ ውስብስብ የሆኑ ችግሮችን በልጅቷ ላይ ያመጣል ማለት ነው። ይሄ ከባድ የሆነ እንደ ፌስቱላ የመሳሰለ ችግርን ያስከትላል። እስከ ሕይወት ማጣት ድረስ የሚያስከትል ችግር ውስጥ ልጅቷን ይዳርጋል ማለት ነው። ይሄ መጀመሪያው ነው፣ እንዲህ ያለ እድሜ ጋብቻ ማለት ነው። ሁለተኛው ኪድናፒንግ ኦር አብዲክሽን፣ ይሄ ደግሞ የሴት ልጅ ጠለፋ፣ አንዲት ልጅ ከፍላጎቷ ውጪ መጥለፍና የማትፈልገው ሰው ጋራ በጋብቻ አስገድዶ እንድትኖር ማድረግ። ይሄ ደግሞ መንፈሳዊ አካላዊ ችግር አለው። አንድ ሰው ከማይፈልገው ከማይወደው ጋራ ተገዶ የሚያደርገው ጋብቻ ጤናማ ሊሆን አይችልም፣ ወይንም ጤናማ የህይወት መንገድ ሊፈጥር አይችልም ማለት ነው። ይሄም የራሱ የሆነ ችግር አለው። ጠለፋ እና አስገድዶ ጋብቻ ወይንም የትዳር አጋር ማድረግ ሴት ልጆችን። ሌላኛው ይሄ ጀንደር ቤዝድ ቫዮላንስ ያለው ደግሞ ኤኒ ፎርም ኦፍ አንዋንትድ ሴክሹዋል ኮንታክት፣ ሴክሹዋል አቢዩዝ ኦር ሃራስመንት ኦር ኢቨን ቫዮላንስ ዊዝ ሪሌቲቭስ ኦር ሜሬጅ። ይሄ ደግሞ ምንድን ነው? አንዳንዴ በሴት ልጆች ላይ አላስፈላጊ የሆነ ተጽዕኖ በማድረግ የግዳጅ ግብረ ስጋ ግንኙነት መፈጸም። ይሄ እንግዲህ ልጅቷ ፍላጎት ውጪ በልጅቷ ላይ ወይም በሴቶች ላይ ጫና በማድረግ የሚፈጸም የግብረ ስጋ ግንኙነት በልጅቷ ላይ የተለያዩ ችግሮች፣ ሳይኮሎጂካል ችግር እንዲከሰት ያደርጋል። ይሄንን ደግሞ የሚፈጽሙት ከቤተሰብም ጭምር ስለሆነ በልጅቷ ላይ የሚፈጽሙት ይሄ ትልቅ የሆነ ጫና በልጃገረዶች ወይንም በሴት ልጆች ላይ ያስከትላል። ሌላ ፊሜል ጄኒታል ሙቲሌሽን ነው። ይሄ የሴት ልጆች ግርዛት ማለት ነው። ይሄ ባህላዊ ትራዲሽናል ፕራክቲስ ዛት ኢንቮልቭስ ፓርሻል ኦር ቶታል ሪሙቫል ኦፍ ኤክስተርናል ፊሜል ጄኒታል ኦርጋንስ። እንግዲህ የሴት ልጅ ግርዛት በምንልበት ጊዜ የሴቷን ልጅ አካል ክፍል የሆነውን ውጭኛውን የመራቢያ አካል በከፊልም ሊሆን ይችላል፣ ሙሉ በሙሉ ሊሆን ይችላል፣ ማስወገድ፣ ቆርጦ ማስወገድ ነው። ይሄ እንግዲህ ፊሜል ጄኒታል ሙቲሌሽን የምንለው ይሄ በወሊድ ጊዜ የሚያስከስተው ችግር አለ። የስሜትን የመጉዳት ነገር አለ። ወሲብ ራሱ የተፈጥሮ ፍላጎት ነው። ያንን ፍላጎት እንዳይኖር የሚያደርግ ከዛም በተጨማሪ የሚተወው ጠባሳ፣ ለተለያዩ በሽታ ለኢንፌክሽን የመጋለጥ ብዙ የደም መፍሰስ እና ለሞትም የመዳረግ ችግር ሊያስከስት ይችላል። የተለያዩ ደግሞ ይሄ ኢንፌክሽየስ ዲዚዞች ለአንዲት ሴት እንድትጋለጥና በወሊድ ጊዜም ችግር ላይ እንድትዳረግ ያደርጋል ማለት ነው። እነኚህ እንግዲህ ዋነኛዎቹ ችግሮች ናቸው ማለት ነው። እንግዲህ እስካሁን ስለ ተለያዩ ሃርምፉል ትራዲሽናል ፕራክቲሶችን በሴትም በወንድም ልጅ የመራቢያ አካል ላይ ጉዳት ስለሚያስከትሉት ነገሮች ነው ያየነው። በመቀጠል ደግሞ የምናየው ስለ ፋሚሊ ፕላኒንግ ነው። ይሄ እንግዲህ ስለ ቤተሰብ ምጣኔ ይሆናል ማለት ነው። ኦብጀክቲቭ አፍተር ፕሮፐርሊ ኮምፕሊቲንግ ዚስ ሴክሽን ዩ ዊል ቢ ኤብል ቱ ዲፋይን ፋሚሊ ፕላኒንግ፣ ኤክስፕሌን ዘ ቤኔፊት ኦፍ ፋሚሊ ፕላኒንግ፣ ዲስከስ ዘ ሳይድ ኢፌክት ኦፍ ፋሚሊ ፕላኒንግ። እንግዲህ እያንዳንዱ ርዕስ የራሱ የሆነ ኦብጀክቲቭ አለው። ኦብጀክቲቭ ማለት አላማ ወይም ግብ ማለት ነው። እንግዲህ የዚህ ፋሚሊ ፕላኒንግን በምትማሩበት ጊዜ ዋነኛ አላማው ትምህርቱን በአግባቡ ካጠናቀቃችሁ በኋላ ፋሚሊ ፕላኒንግ ማለት ምን ማለት እንደሆነ እያንዳንዱ የተከታታይ መግለጽ እና ዲፋይን ማድረግ መቻል አለበት። ከዛም በተጨማሪ የፋሚሊ ፕላኒንግ ጠቀሜታዎችን መዘርዘር መቻል አለበት። ከዛም በተጨማሪ እንግዲህ በፋሚሊ ፕላኒንግ ውስጥ በሚከናወኑ ክንውኖች ውስጥ አንዳንድ ሳይድ ኢፌክቶችም አሉ። እነኚህን ሳይድ ኢፌክቶች ለይቶ ከነኛ ችግር ማቃለልም ያስፈልጋል ማለት ነው። እንዲህ what is family planning? ምንድን ነው ፋሚሊ ፕላኒንግ? ፋሚሊ ፕላኒንግ is the ability to
anticipate and attain a desired number of children, spacing and timing a birth and the material of individual and couples to establish a family. እንግዲህ ፋሚሊ ፕላኒንግ ስንል ምን ማለት ነው? ፋሚሊ ፕላኒንግ ስንል የአንድ ባለትዳር ወይንም ሁለት ግለሰቦች ልጆችን በሚፈልጉበትና በሚፈልጉት ሁኔታና መጠን ለመውለድ የሚያደርጉት ስምምነት፣ ከዛም በተጨማሪ ያንን ለማድረግ መቻለው ማለት ነው። ከዛም በተጨማሪ በወሊድ ጊዜ ደግሞ ልጆችን አራርቆ መውለድ በሚፈለግበት ጊዜ ለመውለድ መቻል የራሱ ጠቀሜታ አለው። ልጅ በልጅ ላይ በሚደራረብበት ጊዜ በእናትየዋ ላይ ጉዳት ያመጣል፣ በልጁም አስተዳደግ ላይ ጉዳት ያመጣል። ይሄ እንዳይሆን አራርቆ መውለድንና በሚፈለግበት ጊዜ መውለድ መቻል። ከዛም በተጨማሪ የቤተሰብ ምጣኔው ከቤተሰቡ ገቢ ጋራ ተመጣጣኝ ሆኖ ሁለቱ ባለትዳሮች ልጆቻቸውን ከገቢያቸው ጋራ ተመጣጣኝ አድርገው ከችግር ነፃ በሆነ መንገድ ወይንም ችግርን በቀነሰ መንገድ ልጆችን ለማሳደግ መቻል ማለት ነው። እንግዲህ ይሄ ፋሚሊ ፕላኒንግ ስንል እነኚህን ያካትታል። ፋሚሊ ፕላኒንግ ዲልስ ዊዝ ኢሹስ ሪሌትድ ቱ ማሪታል ሲቹዌሽን፣ ካሪየር consideration, yes, financial position, the number of children, and choice of a woman wishing to have or no children or child. ይሄ የፋሚሊ ፕላኒንግ ከምን ጉዳዮች ጋራ ሪሌትድ የሆነ ነው ወይም ተያያዥነት አለው ነው። እንግዲህ ይሄ ፋሚሊ ፕላኒንግ ከጋብቻ ሁኔታ ጋራ ቀጥተኛ ተያያዥነት አለው። ጋብቻ በምንፈጽምበት ጊዜ ጋብቻውን ሁኔታ መውለድ፣ መቼ ልጅ መውለድ እንደሚገባ፣ መቼ እርግዝና መከናወን እንዳለበት እንደሌለበት፣ ይሄንንም እንደ ኢሹ ወይንም ዋና ጉዳይ አድርጎ የሚወስድ ነው። ካሪየር ኮንሲደሬሽን እንግዲህ ይሄኛው ደግሞ አንድ ሰው የስራ ሁኔታ ሊሆን ይችላል። የስራ ሁኔታና የህይወት ታሪክ ጋራ ተያያዥነት ያላቸውን ችግሮች በማቃለል ኢሹ ውስጥ ኢንቮልቭ ያደርጋል። ፋይናንሻል ፖዚሽን እንግዲህ የገቢ መጠን ከቤተሰብ ምጣኔ ጋራ ቀጥተኛ ተያያዥነት አለው። ልንመግበው ልናሳድገው የምንችለውን ልጅ ነው መውለድ ያለብን። ያለበለዚያ ልጆችን ለጉዳት ማምጣት መውለድ አግባብ አይደለም። ከዛ ጋር ተያያዥነት አለው። ነምበር ኦፍ ቺልድረን የምንፈልጋቸውን የልጆች መጠን መመጠን እንድንችል ያስችለናል። ከዛም በተጨማሪ የሴቷ ልጅ የመውለድ አለመውለድ ፍላጎት ጋራም ተያያዥነት ያላቸውን ጉዳዮች በሙሉ ያካትታል ማለት ነው። ይሄ ፋሚሊ ፕላኒንግ ከነኚህ ጋራ በሙሉ ተያያዥነት አለው። ፋሚሊ ፕላኒንግ ኢዝ ኮንሰርንድ ዊዝ ኢንሹሪንግ ደግሞ ፋሚሊ ፕላኒንግ ከምንን አስተማማኝ ሁኔታ እንዲከሰት ያስችላል። the resource required for raising children, time, social, financial and environmental condition. እንግዲህ ፋሚሊ ፕላኒንግ ኮንሰርንድ ዊዝ ኢንሹሪንግ ይህንን አስተማማኝ በማድረግ የምንፈልገውን የልጅ መጠንና የምናሳድገውን በትን ሁኔታ ከዛም በተጨማሪ ከጊዜ ጋራ ከማህበራዊ ጉዳይ ጋራ ከገበያችን ጋራ እንደዚሁም ከኢንቫይሮንመንታል ኮንዲሽን ጋራ ልጆቻችን ከሚኖርበት ሁኔታ ምቹ ሁኔታ መሆን ሊኖር ይገባል። ኢንቫይሮንመንቱ ከሚሰጠው ምቾት በላይ ጫና ማድረግ እንግዲህ እያንዳንዱ አካባቢ የራሱ የሆነ ኬሪንግ ካፓሲቲ አለው። እንስሳትንም ሆነ ሰው ልጅም ሆነ ለማቆየት የሚችልበት ሁኔታ አለ። ከዛ በላይ ከተሄደ ችግር ስለሚያመጣ እነኚህን ሁሉ ያካተተና ለነኚህ ሁሉ መፍትሄ የሚሰጥ ጉዳይ ነው ማለት ነው ፋሚሊ ፕላኒንግ። ልብ አድርጉ። በመቀጠል ደግሞ የምናየው ሪስክስ ሪሌትድ ቱ ላክ ኦፍ ፋሚሊ ፕላኒንግ። እንግዲህ ፋሚሊ ፕላኒንግን በአግባቡ መጠቀም የማይችል ወይንም ስለዛ እውቀት የሌለው ግንዛቤ ከሌለን የሚከሰቱ የተለያዩ ችግሮች አሉ። እነኚህ ዋና ዋና ችግሮች እንግዲህ እዚህ ጋር የተዘረዘሩት ናቸው። the risk of maternal health, early and late motherhood, when the mother gets sick, have a health problem, complication of a pregnancy and a childbirth.
እንግዲህ እነኚህ ከቤተሰብ ምጣኔ እውቀት ከሌለው ቤተሰብ ውስጥ ሊከሰቱ የሚችሉ ዋና ዋና ችግሮች እንግዲህ ይሄ ሪስክ ኦፍ ማተርናል ሄልዝ የእናቶች ህመም ለምሳሌ አንዲት ልጅ ለአቅመ ሔዋን ከመድረሷ በፊት የምትፈጽመው ጋብቻ ለተለያዩ ችግር ለጤና ችግር ሊዳርጋት ይችላል። እንደገና ከእድሜ በፊት የሚፈጠር ጋብቻ እና ልጅ መውለድ የተለያዩ ውስብስብ ለሆኑ ችግሮች የጤና ችግሮች እና ለሞትም ሊዳርግ ይችላል። ከዛም በተጨማሪም አንዲት እናት ታማሚ በምትሆንበት ጊዜ ህመምተኛ በምትሆንበት ጊዜ በዛ ሁኔታ ላይ ልጅ የምትወልድ ከሆነ እንዲህ ችግሩ በእናትየዋ ላይ ብቻ ተወስኖ የሚቀር ሳይሆን ቤተሰቡንም ጭምር የሚጎዳ ይሆናል። ከዛ በተጨማሪ ኮምፕሊኬሽን ኦፍ ፕሬግናንሲ አንዳንዴ እርግዝና ኮምፕሊኬሽን ያለው እርግዝና በሚኖርበት ጊዜ ይሄ ሐኪም ፍቃድ ለመውለድ መሞከር እናትየዋን ለሞት ሊዳርግ ይችላል። እንደዚሁም ለውርጃ ሊዳርግ ይችላል። እንግዲህ ይሄ ውርጃ በሚኖርበት ጊዜ የሚከሰቱ እስከ ሞት የሚያደርሱ ችግሮች አሉ። ለዚህ ሁሉ ተጋላጭ ያደርጋል ማለት ነው አንዲትን ሴት ልጅ ለቤተሰብ ምጣኔ እውቀት ከሌላት ማለት ነው። እዚህ ጋር የምታዩት ደግሞ መጽሐፋችሁ ላይ ያለ ነው። ፊገር 540 ላይ ፋሚሊ ፕላኒንግ ስኪምስ ይላል። እዚህ እንደምታዩት እንግዲህ ፋሚሊ ፕላኒንግ አለ። የፋሚሊ ፕላኒንግ ምንድን ነው ጠቀሜታዎቹ? ፋሚሊ ፕላኒንግ ኢንድስ ሃንገር ኤንድ ፖቨርቲ አንድ ሰው የቤተሰብ ምጣኔን በአግባቡ መጠቀም ከቻለ የሚወልዳቸው ልጆች ከገቢው ጋራ ተመጣጣኝ ስለሚሆኑ ይሄ ደግሞ ረሃብንና ድህነትን ይቀንሳል ማለት ነው። ፋሚሊ ፕላኒንግ ኢንክሪዝ ኤዱኬሽን የትምህርት ቤቶች ጥበት አይኖርም። የትምህርት ተደራሽነት በቀላሉ ይኖራል። ይሄ መሃይምነትን ለመቀነስ ትምህርትን በአግባቡ ለማድረግ ያስችለናል። ሁለተኛ ፋሚሊ ፕላኒንግ ኢምፓወርስ ዊመን ሴቶች ደግሞ መብታቸው እንዲጠበቅ እና በአግባቡ ከወንድ እኩል መስራት መፈጸም ያለባቸውን ተግባራት እንዲተገብሩ ያስችላቸዋል። ፋሚሊ ፕላኒንግ ኢምፕሩቭ ኢንፋንት ሄልዝ የፋሚሊ ፕላኒንግ ደግሞ የህፃናትን ጤናን ኢምፕሩቭ ለማድረግ ላይ በላይ በምንወልድበት ጊዜ ልጆች ተደራራቢ ሲሆኑ ሊጎዱ ይችላሉ። ይሄ እንዳይሆን ይረዳል ማለት ነው። ፋሚሊ ፕላኒንግ ኢምፕሩቭ ማተርናል ሄልዝ የእናቶችን የጤና ሁኔታም ኢምፕሩቭ ያደርጋል። እንግዲህ አንዲት እናት ላይ በላይ በመደራረብ ከወለደች ለጉዳት ልትዳረግ ትችላለች። ግን በእቅድ የምትወልድ ከሆነ ይሄ ከተለያዩ የጤና እክሎች ሊጠብቃት ይችላል ማለት ነው። ዲክሪዝ HIV ኤድስ ይሄ ደግሞ በፋሚሊ ፕላኒንግ ካለ እና በዛ ምክር አገልግሎት በአግባቡ የሚወሰድ ከሆነ ለተለያዩ በሽታዎች እንደዚሁም ለHIV እና ሴክሹዋሊ ትራንስሚትድ ከሆኑ ዲዚዞች ለመቆጠብ ወይንም ለመዳን ይረዳል። እንደዚሁም ሴቭ ዚ ኢንቫይሮንመንት የቤተሰባችን ወይንም የአንዲት ሀገር ህዝብ ቁጥር ከአገሪቷ ኬሪንግ ካፓሲቲ ጋራ ተመጣጣኝ ከሆነ ይሄ ኢንቫይሮንመንት ደንን የመመንጠር የመጨፍጨፍ የመሳሰሉት ፖሉሽኖችን ይቀንስልናል ማለት ነው። ሰፖርት ፓርትነርሺፕ እንግዲህ ሰዎች ፓርትነርሺፓቸው ስሙዝሊ ጤናማ ግንኙነት እንዲያደርጉ ያስችላቸዋል ማለት ነው። እንግዲህ ፋሚሊ ፕላኒንግ እነኚህ የተለያዩ ጠቀሜታዎችን ይሰጣል ማለት ነው። እንግዲህ ይህን በምትማሩበት ጊዜ ይሄንን በህብረተሰቡ ውስጥ በመተግበር ለእናቶችም እናንተም ለአቅመ አዳምና ለአቅመ ሔዋን በምትደርሱበት ጊዜ ይሄንን በማድረግ ለአገራችሁ ለወገናችሁ አስተዋጽኦ ማድረግ ነው ማለት ነው፣ በቀጥታም ይሁን በተዘዋዋሪ መንገድ። በመቀጠል ደግሞ የምናየው ፋሚሊ ፕላኒንግ አክሽንስ ነው። ዚ ፋሚሊ ካሌንደር ኢንክሉድስ ፕሪቬንሽን ኦፍ አንዋንትድ ፕሬግናንሲ safe family from sexually transmitted infections, counseling plans and fertility management, adequate resource for couples to prevent unwanted pregnancy, waiting at least 6 months after miscarriage or abortion.
እንግዲህ በፋሚሊ ፕላኒንግ አክሽን ውስጥ የሚተገበሩ ተግባራት ምንድናቸው ነው? እነኚህ የሚተገበሩ ተግባራት አላስፈላጊ እርግዝና እንዳይኖር ማድረግ፣ እንደገና ወጣቶችን፣ ቤተሰቦችን በግብረ ስጋ ግንኙነት ከሚተላለፉ በሽታዎች መከላከል፣ ተጋላጭ እንዳይሆኑ ማድረግ፣ ከዛም በተጨማሪ የማማከር አገልግሎት በመስጠት አላስፈላጊ እርግዝና እንዳይኖር ማድረግ፣ ከዛም በተጨማሪ አስፈላጊ የሆነ የቤተሰብ ምጣኔ ከአቅም እንዲኖር እና ለዚህም እንዲያስችል አላስፈላጊ እርግዝና እንዳይካሰት ማድረግ። በመጨረሻም ዌቲንግ አትሊስት አንዲት ሴት በውርጃ ወይንም በዚህ በተፈጥሮ ማስወረድ ወይንም በሰው ሰራሽ መንገድ በምታስወረድበት ጊዜ ቢያንስ 6 ወር ማህፀኗ እስኪያገግም መቆየት አለባት። ይሄ በአጭር ጊዜ ውስጥ እርግዝና ከተከሰተ ለእናትየዋ ጤና ችግር ስለሚፈጥር 6 ወራት የማገገሚያ ጊዜ እንዲኖራት ያስችላል ማለት ነው። እንደነኚህ ያሉትን ተግባራት ያከናውናል። ይሄ ፋሚሊ ፕላኒንግ አክሽን ይሄንን ያካትታል ማለት ነው። adoption as another option used to build a family። ሌላው ደግሞ አንድ እናት ወይም ሁለት ባለትዳሮች ልጅ መውለድ ካልቻሉ ወላጅ የሌላቸውን ወይንም ሌላ ህፃን ማሳደግ እንደሚችሉ የምክር አገልግሎት ይሰጣል። ከዛም በተጨማሪ በርዝ ኮንትሮል ኤንድ አሲስት ሪፕሮዳክቲቭ ቴክኖሎጂ የወሊድ ቁጥጥር መንገዶችን ያስተምራል፣ የምክር አገልግሎት ይሰጣል። እንደገናም ለመውለድም የሚያስፈልጉ ምቹ ሁኔታዎችን ምክር መውለድ ላልቻሉ ሰዎች ደግሞ ምክር በመስጠት በምን መልኩ ወይንም የጤና ምርመራ የመሳሰሉት እንዲደረጉ ያደርጋል። አድጀስትመንት ኦፍ ዚ ፋሚሊ ፕላን ካሌንደር ቱ ዚ ናቹራል ሞንስትራል ሳይክል። ይህ ደግሞ ቤተሰብ ምጣኔ የግድ በክኒንና በንትን ብቻ አይደለም፣ በተፈጥሮ መንገድም ወሊድን መቆጣጠር ይቻላል። ይህንንም አስመልክቶ ትምህርትና ምክር አገልግሎት ይሰጣል ማለት ነው። እዚህ ጋር እንደምታዩት ይሄ ሞንስትራል ሳይክልን ነው የሚያሳየው። እዚህ ሳይክል ጋር ሞንስትሬሽን ፔሪድ ኦፍ ሼዲንግ ወይንም የወር አበባ ወቅት ነው። ከ1 እስከ 7 ቀን ያሳያል። እዚህ ጋር ደግሞ የምታዩት አበባው አብቅቶ ኦቭሌሽን እንቁላሏ ከዚህ ከኦቫሪ ወደ ፌሎፒያን ቲዩብ የምትወርድበት ጊዜ ነው። ከዚህ እስከዚህ ግሪን ሆኖ የምታዩት የእርግዝና ወቅት ሊከሰት የሚችልባቸው ወቅቶች፣ የግብረ ስጋ ግንኙነት በዚህ መካከል ከተካሄደ የማርገዝ እድል ይኖራል። ከዚህኛው ከ19ኛው ቀን በኋላ ሴፍ ነው። ይሄ ኢንፈርቲሊቲ አንድን የግብረ ስጋ ግንኙነት ሁለት ባለትዳሮች በዚህ መካከል ቢያደርጉ እርግዝና አይከሰትም ማለት ነው። እንግዲህ አንድ መድኃኒት መውሰድ የማይችሉ እናቶች በዚህ መልኩ ወይንም ችግሩ ባለበት መድኃኒቱ የማይደርስበት አካባቢ ያሉ ሰዎች በተፈጥሯዊ መንገድም ወሊድን መቆጣጠር በምን መልኩ እንደሚችሉ ያሳያል ማለት ነው። በዚህ መልኩ መቆጣጠር እንደሚችል የሚያስረዳ የሚረዳ ዘርፍ ነው ማለት ነው። ቤተሰብ ምጣኔ ፋሚሊ ፕላኒንግ ሰርቪስ፣ ፕሬግናንሲ ቴስቲንግ ኤንድ ካውንስሊንግ፣ ፕሬግናንሲ አቺቪንግ ሰርቪስ፣ ቤዚክ ካውንስሊንግ ኢን ኢንፈርቲሊቲ፣ ካውንስሊንግ ኦን ሴክሹዋሊ ትራንስሚትድ ዲዚዝስ፣ ብሪስት ኤንድ ፐልቪክ ኤግዛሚኔሽን፣ ብሪስት ኤንድ ሰርቪካል ካንሰር ስክሪኒንግ። እንግዲህ ይሄ የተለያዩ በጤና ማዕከላት የቤተሰብ ምጣኔ መስሪያ ቤቶች አሉ። እነኚህ የሚሰጧቸው አገልግሎቶች በዋነኛነት እዚህ የተዘረዘሩት ናቸው። አንደኛ እርግዝናን መመርመርና የምክር አገልግሎት መስጠት፣ ሁለተኛ ከፕሬግናንሲ አቺቭድ ከሆነ በኋላ የጤና ምርመራ መስጠት ነው፣ ከእርግዝና በፊትና ከእርግዝና በኋላ። ሌላኛው በቤዚክ ካውንስሊንግ ኦን ኢንፈርቲሊቲ ከመሃንነት ጋር ተያይዞ ያሉትን ችግሮች ምክር አገልግሎት መስጠትና ችግሩን መለየት። ካውንስሊንግ ኦን ሴክሹዋል ትራንስሚትድ ዲዚዝ በተለያዩ የአባለዘር በሽታዎች አሉ። እነኛ የሚተላለፉበትን መንገድ፣ ኮንትሮል የሚደረጉበትን መንገድ ምርመራም ጭምር በመስጠት በእነኛ ላይ ይሰራል። እንደገና ከጡትና ከፐልቪክ ምርመራ ያደርጋል። ይህን በሚመረምርበት ጊዜ ጡትና ሰርቪክ
ከካንሰር ነፃ መሆናቸውን እና ለካንሰር ተጋላጭ እንዳይሆኑ ጭምር ያግዛል ማለት ነው። እሺ እንግዲህ ተማሪዎች እንዲሁም ሌሎች ተከታታዮቻችን በዛሬው ሌሰናችን ሌሰን 18 ላይ ስለተለያዩ የወሊድ መቆጣጠሪያ መንገዶች ነው ያየነው። ይሄ ቤተሰብ ምጣኔ የቤተሰብ ምጣኔ ለምን እንደሚያስፈልግ ምን ማለት እንደሆነ ቤተሰብ ምጣኔን አስመልክቶ ያሉ የጤና ጣቢያዎች ስለሚሰጡት ጠቀሜታ አይተናል። ከዛ ቀደም ሲል ደግሞ ሃርምፉል ትራዲሽናል ፕራክቲስ ይሄ በጎጂ ባህላዊ ድርጊቶችን በተመለከተ በዝርዝር አይተናል። እንዲህ የዛሬውን ሌሰን በዚህ ላይ የምናጠቃልል ይሆናል። በሌሰናችን መጨረሻ ደግሞ ሁልጊዜ አደራ የምንላችሁ በትምህርት አሰጣጡ ላይ የምታዩት ችግር ወይንም ይሄ ቢታከል የምትሉት ነገር ካለ ግብረ መልስ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች እንዲሁም ሌሎች ተከታታዮቻችን። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ